ዓለም በኢራን ምድር ምን ይፈጠር ይሆን ብሎ በስጋት ውስጥ ሆኖ የመጨረሻውን ሰዓት ሌሊት 9 ሰዓት በዋሽንግተን አቆጣጠር ምሽት 2 ሰዓትን ሲጠባበቅ ቆየ። በመጨረሻም ከመካከለኛው ምስራቅ መልካም ዜና ተሰማ። አሜሪካና ኢራን ለ2 ሳምንት የተኩስ አቁም ለማድረግ ወደ ድርድርም ለመመለስ ከስምምነት መድረሳቸው ተነገረ። በዚህ ጊዜ ውስጥ ኢራን ያለምንም ቅድመ ሁኔታ የሆርሙዝ መተላለፊያን ክፍት አድርጋ ለመቆየት መወሰኗ ተነገረ። ዘ ጋርዲያን የመረጃ ምንጭ እንደዘገበው አሜሪካ ኢራንን እንዳትመለስ አድርጌ ያጠፋለሁ፣ ኢራንም ማንኛውንም ነገር ለመቋቋም ጦርነቱን በበላይነት ለማጠናቀቅ ተዘጋጅቻለሁ በሚል አቋም በጸኑበት ጊዜ የአሜሪካ ቢ52 ቦምብ ጣዮች ወደ ኢራን ለድብደባ በጉዞ ላይ ባሉበት የተኩስ አቁም ስምምነት ላይ መደረሱን ዘግቧል። በመጨረሻው ሰዓት የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ዲፕሎማሲ የራሱን ሙከራ ያድርግ፣ እድል ስጡት ብሎ ያቀረቡት ጥሪ ለጊዜውም ቢሆን ሰሚ አግኝቷል። በመጪው አርብም አሜሪካና ኢራን ለንግግር በፓኪስታን ኢስላማባድ ለመገናኘት ቀጠሮ መያዛቸው ተነግሯል። ድርድሩ የሚደረገው ኢራን አስቀድማ ባቀረበችው ባለ 10 ነጥብ የሰላም ሐሳብ እቅድ መሰረት መሆኑን ማረጋገጫ ተሰጥቶበታል። የኢራን የብሔራዊ ደህንነት ምክር ቤት ከዋሽንግተን ጋር የሚደረገው ንግግር እኛ ባቀረብነው ባለ 10 ነጥብ የሰላም ሐሳብ መሰረት ይሆናል ብሏል። ፕሬዝዳንት ትራምፕም ለዚሁ ሐሳብ ማረጋገጫን ሰጥቷል። የኢራንን ባለ 10 ነጥብ እቅድ መቀበላቸውን አረጋግጠው ድርድሩን ለመጀመር የሚያስችል ስለመሆኑም ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ የኢራን የብሔራዊ ደህንነት ምክር ቤትን ወክለው ባስተላለፉት መልእክት በኢራን ላይ የሚደርስ ጥቃት የሚቆም ከሆነ ኃያሉ የጦር ክፍላችን ጥቃቱን ያቆማል ብለዋል። እስከዛው በኢራን የጦር ኃይል ከለላ ሰጪነት የሆርሙዝ መተላለፊያ ክፍት እንደሚደረግ አረጋግጠው ባቀረብነው እቅድ መሰረት ነገሮች ተፈጻሚ የሚሆኑ ከሆነ የተሻለው ጊዜ ይመጣል ሲሉ ተስፋን ሰጥተዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ደግሞ የተደረሰው የተኩስ አቁም ሊባኖስን ጨምሮ ሁሉንም ቦታዎች የሚመለከትና ወዲያው ተፈጻሚ እንደሚሆን ማረጋገጫን ሰጥተዋል። በኢራን በኩል የቀረበው ከአርብ ጀምሮ ድርድር ይደረግበታል የተባለው የሰላም ሐሳብ ከያዛቸው ነጥቦች ውስጥ ለኢራን በሆርሙዝ ላይ የተለየ መብትና ጥቅምን የሚሰጥ ነጥብ የተካተተበት መሆኑ ተነግሯል። የአሜሪካ ኃይል ከመካከለኛው ምስራቅ የጦር ሰፈሮቹ ያለምንም ቅድመ ሁኔታ እንዲወጣም ይጠይቃል። በጦርነቱ ኢራን ለደረሰባት ጉዳት ካሳ እንዲከፈላትም ይጠይቃል። እንዲሁም የተጣሉ ማዕቀቦች ሙሉ ለሙሉ እንዲነሱም የሚጠይቅ ክፍልን ስለመያዙም ተሰምቷል። አሁን የተደረሰው ስምምነት በምንም መንገድ የሚጣስ ከሆነ ግን ኢራን ወደ ጦርነቱ ዳግም እመለሳለሁ ብላለች በመግለጫዋ። አሜሪካም በሆርሙዝ በኩል ያለው የመርከቦች ምልልስ ያለምንም ገደብ በሰላማዊ መንገድ ሙሉ ለሙሉ ክፍት የማይሆን ከሆነ የተጀመረው የሰላም ስምምነት ዳግም መጨናገፉ አይቀርም ብሏል። የተኩስ አቁም ስምምነቱን ተከትሎ በዓለም ዙሪያ የነዳጅ ዋጋ ለመቀነስ ጊዜ አልወሰደበትም። ሁለቱ ሀገሮች ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ለማድረግ ለድርድርም ለመቀመጥ በመጨረሻ ከስምምነት ደረሱ እንጂ ያ ባይሆን አሜሪካ ምን ልታደርግ አስባ ነበር የሚለው ግን አሁንም መነጋገሪያ እንደሆነ ቀጥሏል። በተለይም ፕሬዝዳንት ትራምፕ ምክትላቸው ጄዲ ቫንስ የሰጡት አስተያየት ምናልባት አሜሪካ የተፈራውን ልታደርግ ነበር ወይ የሚሉ አስተያየቶች በስፋት እንዲነሱ እያደረገ ነው። ትራምፕ በንግግራቸው ስልጣኔዋን በሙሉ አውድማለሁ ሲሉ ነበር የተናገሩት። ሃንጋሪ የሚገኙት ምክትል ፕሬዝዳንቱ ጄዲ ቫንስ ደግሞ ባሉበት ሆነው የአማራጭ ዝርዝራችን ውስጥ እስካሁን ያልተጠቀምንበት እድል በእጃችን እንዳለ እወቁ ሲሉ ተናገሩ። አሜሪካ በእጇ ያለውን ኢራንን ማንበርከኪያ እድል ስለመጠቀም አለመጠቀሟ የሚወስነው ፕሬዝዳንቷ ነው ካሉ በኋላ ከወሰኑ ግን እመኑን ተግባራዊ እናደርጓለን ሲሉ ዛቱ። አሜሪካ እስካሁን ያልተጠቀመችው በእጇ ያለ ኢራንን ማንበርከኪያ መሳሪያ ምን ሊሆን ይችላል የሚለው ነው በብዙዎች የተለያየ አስተያየት እንዲሰጥበት ያደረገው። የፕሬዝዳንት ትራምፕን አስተያየት ተከትሎ በተለይ የአሜሪካ ዴሞክራት የኮንግረስ አባላት የትራምፕ የፖለቲካ አጋር የሆኑ ሪፐብሊካውያን ጭምር ይህንን ጦርነት በማስቆም ታሪካዊ ኃላፊነትን እንዲወጡ ከፓርቲያቸው በላይ መሆናቸውን እንዲያሳዩ ጥሪ ሲያቀርቡ አምሽተዋል። የኒውዮርኩ የምክር ቤት አባል የሕግ ባለሙያው ሐኪም ጄፍሪስ ሀገራዊ ኃላፊነታችሁን ከፓርቲ ያስቀድሙ፣ ይህንን እብደትም እባካችሁ አስቁሙ ሲሉ ለሪፐብሊካውያኑ የኮንግረስ አባላት ጥሪ አቅርበው ነበር። እኚሁ ሰው በማህበራዊ ሚዲያ መልእክታቸው ፕሬዝዳንት ትራምፕ አሜሪካን ወደ ሶስተኛው የዓለም ጦርነት አንደርድረው የከተቷት ነው ብሏቸዋል። የኮንግረስ አባል ራሺዳ ትላይብ ደግሞ ትራምፕን ሀገር ለመምራት የማይበቃ ሰው ካሉ በኋላ የሕገ መንግስቱ
25ኛው ድንጋጌ ተግባራዊ እንዲደረግ ጥሪ አቅርበው ነበር። የአሜሪካ ሕገ መንግሥት 25ኛው ድንጋጌ በስልጣን ላይ ያለው ፕሬዝዳንት ሀገር ለመምራት ብቁ አይደለም ተብሎ ሲታመን ስልጣኑን ለምክትል ፕሬዝዳንቱ እንዲያስተላልፍ የሚደነግግ አሰራር ነው። እኚሁ ዴሞክራት የኮንግረስ አባል ይህንኑ ሕገ መንግሥታዊ ድንጋጌን በመጥቀስ ሪፐብሊካኑ እርምጃ እንዲወስዱ ጥሪ አቅርበዋል። የማሳቹሴቱ ዴሞክራት የኮንግረስ አባል ጂም ማክጎቨርን ደግሞ የአሜሪካ ወታደራዊ ክፍል ሕገ ወጥ የሆነ ትዕዛዝ ከፕሬዝዳንቱ ሲደርሰው አልቀበልም በማለት ኃላፊነቱን ሊወጣ እንደሚገባ አንስተዋል። ሶማሊያዊቷ የሚኒሶታ ወኪል ኢልሃም ኦማርም ትራምፕን ክፉኛ ከወረፉት መካከል ሆነዋል። በቶሎ ከቢሮ መባረር አለባቸው ያሏቸውን ፕሬዝዳንት ትራምፕን አእምሯቸው የታወከ እብዱ ሰው ሲሉ ጠርተዋቸዋል። አደገኛ መልእክትን የያዘ የሚመስለውን የፕሬዝዳንቱንና የምክትላቸውን አስተያየት ተከትሎ የቴክሳሱ ዴሞክራት የኮንግረስ አባል ጃኩዊን ካስትሮም የሁሉ ዳርዳርታ የኒውክሌር መሳሪያን በኢራን ላይ ለመጠቀም እንዳይሆን ብለው ሰግተው ማብራሪያን ጠይቀዋል። የአዣንስ ፍራንስ ፕሬሱ ጋዜጠኛም ይህንኑ ጥያቄ ለዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት አንስቶላቸዋል። የፕሬስ ሴክሬታሪዋ ፕሬዝዳንት ትራምፕ የኒውክሌር መሳሪያን ስለመጠቀም ሲዘጋጁ ነበር እንዴ ተባሉ። ሲመልሱ ነገሮች ምን እንደሚሆኑና ምን እንደሚደረግ ፕሬዝዳንቱ ብቻ ነው የሚያውቀው ብለው ሌላ ድፍን ያለ ምላሽን ሰጥተዋል። ይህ ሁሉ የተለያየ ሐሳብ እየተሰማ በነበረበት በትናንቱ ምሽት የተኩስ አቁም ስምምነቱ የመደረሱ ዜና ከመሰማቱ በፊት ባሉት ሰዓታት አሜሪካ የኢራንን የተለያዩ ይዞታዎች መደብደቧም ሰምቷል። ብዙ ሲባልለት የነበረውን የኢራን ወሳኙን የነዳጅ ማስተላለፊያና ማከማቻ የካርግ ደሴትን መደብደቧ ተሰምቷል። 50 የሚደርሱ የካርግ ደሴት ይዞታዎችን አሜሪካ በምሽቱ ደብድባለች ተብሏል። የነዳጅ መሰረተ ልማቱ ግን እንዳልተነካ ማረጋገጫ ተሰጥቷል። በኢራን በኩልም ያጸፋ መልስ ሰጥቷል። በሳውዲ አረቢያና በሌሎችም የመካከለኛው ምስራቅ ይዞታዎች ላይ ወታደራዊ ጥቃትን መሰንዘሯ ተሰምቷል። በመጨረሻ ውጥረት ባየለበት በትናንቱ ምሽት ሁለቱ ሀገሮች በተኩስ አቁም ስምምነት ጦርነቱን ለጊዜውም ቢሆን ለማቆም ከስምምነት ደርሰዋል። ከመካከለኛው ምስራቅም መልካሙ ዜና ተሰምቷል። ዓለም ለጊዜውም ቢሆን እፎይ ብላለች። በዚህ የተኩስ አቁም ስምምነት ውስጥ የእስራኤል ድርሻ ምን እንደሚሆን ግን በዝርዝር የተጠቀሰ ነገር የለም። ጦርነቱ የአሜሪካ እስራኤልና ኢራን ሲባል ቢቆይም ከትናንት አንስቶ ነገሩም ንግግሩም ሁሉ የኢራንና አሜሪካ መስሎ አምሽቶ አድሯል። ሁለቱ ሀገሮች ከተኩስ አቁም ስምምነት መድረሳቸውን በመጪው አርብ በፓኪስታን ኢስላማባድ ተገናኝተው በሰላም ሐሳብ ዙሪያ ድርድር ለመጀመር መወሰናቸውን ተከትሎ አሁን እየተነሳ ያለው ጦርነቱ ላይደገም በሰላም ስምምነት ይጠናቀቅ ይሆን የሚለው ሐሳብ ሆኗል።